የዝናና ታዋቂነት ጥማት አዲሱ ጣዖት። ጸሐፊ ኡስታዝ አህመድ ዲን ጀበል። ድምጽ ቅንብር ሐቢቢ ሚዲያ ኔትወርክ። افعل الخير وامضي قدم المعروف وارحل لا تنتظر شكرا ولا مقابل نخلص بصريانا ونجد خير وحده مقصدنا مهما اهتدى بعض شد الذنوب فالله وحده اعلم بما في قلوبنا. ማህበራዊ ሚዲያም በሰዎች ልቦና የሚመለክ ጣዖት እየተከተለ ነው። ሲጀመር የላይክ የተከታይና የእይታ ብዛት ቫይራል መሆን እያለ ነው። ቀጥሎም የእውቅና ቅቡልነትን መፈለግ ይከተላል። እነዚህ ሁሉ ለመልካም ዓላማና ስነ ምግባርን በተከተለ መንገድ ስንጓዝ የሥራችን ውጤት ተከትለው የመጡ ከሆኑ ጠቃሚ ናቸው። በማህበራዊ ሚዲያም ዝናና ታዋቂነት ወዲያው የሚገኝና አልጎሪዝም መር ናቸው። ከባዶ ጽሑፍ ከፎቶግራፍ ጋር የተለጠፈ ጽሑፍ ብዙ ሰው ይደርሳል። ከጽሑፍ ፎቶግራፍ ይልቅ ቪዲዮ በቀላሉ እይታ ያገኛል። ከተለመዱ ቪዲዮዎች ወጣ ያሉ ቪዲዮዎች የበለጠ ይሰራጫሉ። የማህበራዊ ሚዲያ ይዘቶች እንዲሰራጩ የተቀመረው አልጎሪዝም የሚያበረታታውና የሚሸልመው የሰዎችን ትኩረት መሳብ ለሚችሉ ነገሮች ነው። ትኩረት በተሳበ ቁጥር ታዳሚ ይገኛል። ታዳሚ በተገኘ ቁጥር ማስታወቂያ የሚያሳያቸው ሰዎች በብዛት ይገኛሉ። እነርሱ በብዛት ተገኙ ማለት ማስታወቂያ ለማሰራት የሚመጡ ከፋዮች ይመጣሉ። ብዙ ከፋዮች ከመጡ ብዙ ገቢ ይገኛል። ከዚህ ስሌት በመነሳት አልጎሪዝሞቹ ብዙ ሰው እንዲሳብላቸው ወጣ ያሉና አነጋጋሪ ለሆኑ ድርጊቶችና ባህሪያት ቦታ ይሰጣሉ። ከዚህ የተነሳም ይበልጥ ጋጠወጥና አነጋጋሪ የሆኑት በቀላሉ ታዋቂነትን መጎናጸፍ ይችላሉ። በዚህ ምክንያት ይህን የተረዱ ሰዎች እይታ ለማግኘት ሲሉ የራሳቸውን ሃይማኖት ሕግጋት ጭምር ይጥሳሉ። የሌሎችንም ሃይማኖትና ማንነትን እስከ መሳደብ ደረሱ። ተከታዮችን ለመሳብ ሲሉም አጓጉል አለባበስ አሊያም ወጣ ያሉ ባህሪያትን በማሳየት ላይ ተጠመዱ። ይዘት ለመፍጠር ብለው ኃጢአት የሆኑ ትውልድ በካይ አስተሳሰቦችን ወደ ማግበስበስ ገቡ። ከፍ ያለ እይታን ለማግኘት ሲሉ ከፊሎቹ ራሳቸውን አወዛጋቢ ያደረጉ፣ ከፊሎቹ ደግሞ አወዛጋቢ ነገሮችን እያነፈነፉና እየፈጠሩ በማስፋፋት ላይ ተጠመዱ። በዚህም የራሳቸውን ስብዕና አርከሰው የማህበረሰቡን የማንነትና የባህልን ድንበር ጣሱ። ለራሳቸው ገቢ ብቻ በማሰብ አውቀውም ይሁን ሳያውቁ በሚረጩት አደገኛ መርዞች ቀጣዩ ትውልድ ከሞራልና ከባህል ያፈነገጠም አዲስ ማንነትና ባህል እንዲላበስ እየተጉ ነው። ሌሎቹ ስምና ዝና የሚፈልጉ ተቋማት ምርታቸውን ለመሸጥ እንዲችሉ የነርሱ አዳማቂ ሆኑ። ሌሎቹ ደግሞ ከነርሱ ጎን ቆመው ታይታን ለማግኘት ሲሉ በነርሱ መድረክና ዝግጅቶች ላይ ታዳሚ ሆኑ። ሌሎቹ ደግሞ መወገዝን ፈርተው ዝምታ መረጡ። ሌሎቹ ደግሞ የጥፋቱን ገጽታ ቸል ብለው የጠቃሚነት ገጽታው ብቻ ጎልቶ እንዲታይ ተከላካይ ሆነው ቀረቡ። በዚህም አካሄድ ስንትና ስንት ኃጢአቶችን ህዝቡን አለማመዱ። በፈጠራ ስም የአፍረተቢስነትን ልማድ ወጣቱ ላይ ያሰረጹ። በድራማ ስምም ጋጠወጥነት መዝናኛ ሆኖ ህዝቡ እንዲጋት ተደረገ። ከዚህ የጥፋት ምንጭ የተጋተ ሰውም እየጣመው እነርሱን አትንኩብኝ አርአያዎቼ ናቸው ሲልም እስከ መደመጥ ተደረሰ። ሙስሊሞች ጭምር መገኘቱ በሚያሳፍር ቻናሎችና ይዘቶች ስር ማሻአላህ እያሉ ሲያዳንቁ መታየት ተለመደ። ጥቂቶቹ ከሙስሊምነት ብዙውን ጥለው፣ ሌሎች ደግሞ ሂጃብ መሳይ ሻሽ በራሳቸው ላይ ጣል አድርገው በፍቅር ታሪክ ስም የዝሙት ታሪኮችንና የሰዎችን ገበና እያፈላለጉ ለትውልዱ መጋት ተያያዙ። አላህ ሁላችንንም ወደ ቅኑ ጎዳና ይምራንና ወጣቱም ተምሮ ለራሱና ለሀገር ጠቃሚ ዜጋ ከመሆን ይልቅ የማህበራዊ ሚዲያ ተጽዕኖ ፈጣሪ መሆን ሆነ ምኞቱ። እንደነርሱ በመሆን በአቋራጭ ዝነኛና ሀብታም መሆን ይቻላል ብሎ ወደ ማመን አዘነበለም። ይህም በየቤቱ የትምህርት መማሪያ መጽሐፍ ሳይሆን ዘመናዊ ተንቀሳቃሽ ስልክ እንዲገዛለት የሚወተውት ወጣት እንዲበራከት አደረገ። ጊዜውንም እነዚያም ጋጠወጦችን እያደነቀ ከነርሱ ስር ተጽዶ ቢቀመጥ ከትምህርት እየራቀ ሄደም። በእነርሱ መንገድ በመሄድ ይበልጥ እይታ ለማግኘት ታዋቂና ዝነኛ ለመሆን ከነርሱ የላቀና አዲስ ነገር ይዞ መገኘት አስፈላጊ ሆነም። በዚሁ መንገድ አንዳንዶቹ ባለትዳር የሆኑ ጥንዶችን በካሜራ ፊት እንዲሳሳሙ እያደረጉ ሲያቀርቡም ታዩ። ሌሎችም ከትዳር ውጭ ያለን ግንኙነት
ፍቅረኞች በሚል ታፔላ ሲሳሳሙ ያሳዩ የዝሙት መንፈስን በወጣቱ ልቦና መትከል ተያያዙት። ሌሎች ደግሞ የቅርብ ዘመዳሞችን ከቤት ሰራተኞች ጋርና ከቅርብ ጓደኞች የትዳር አጋር ጋር የሚፈጸምን ዝሙትና ውስልትናን በድራማና መዝናኛ ስም ማሰራጨቱን ተያያዙት። በዚህ አካሄድ በዝምታ ከታየ በሀገራችን ግልጽ የወሲብ ፊልም የሚሰራጭበት ጊዜ ሩቅ አይመስልም። ሰዎችን ስላለማመዱ ብዙ ሰው በድንዛዜ ተውጦ ምላሹ ዝምታ ሆነም። ተቃውሞ የሚያሰሙ ጥቂቶች ቢኖሩም ሰሚ ያጡ። ለዚህ መደበቂያና ሽፋኑ ሆነም። ይባስ ብለው ትውልድን ገዳይ በሆነው መስክ የፈጠራ ሽልማት በሚል መድረኮቹን የቀጥታ የሚዲያ ሽፋን የሚሰጡና ስፖንሰር የሚያደርጉ ተቋማትም ተቀላቀሏቸው። ለዝናና ዓላማ ልብስን መልበስ አንድ ሰው ከኢስላም መርህ ጋር እስካልተቃረነ ድረስ የሚያምርበትን ውብ ልብስ መልበስ ችግር የለበትም። ሆኖም ጎልቶ በመታየት ትኩረት በመሳብ የበላይነትን በማሳየት የሰዎችን እይታን በመሳብ ውድድር ውስጥ የገቡ አካላት አሉ። እነርሱ ልዩ ሆነው ለመታየትና ለመታወቅ ሲሉ ሁሌም የተለየ የዝና ፍለጋ አለባበስ መልበስን መንገዳቸው ያደርጋሉ። እዚህ አደገኛ በሆነው አካሄድ ውስጥ የትኩረት ጥማት፣ በሰዎች የመወደስ ፍላጎት፣ ይውልኝ ወይም ሪያ መመጻደቅ፣ ከሌሎች በላይ ሆኖ መታየት፣ የቅቡልነት ጉድለት፣ የራስን ስሜት ማምለክ አለበት። ሰዎች ትኩረታቸውና ፍላጎታቸው በአላህ ውዴታ ሳይሆን በሰዎች ማረጋገጫና ምስክርነት ላይ ከተንጠለጠለም በቅን ልቦና አላህን ማምለክ አስቸጋሪ ይሆናል። ለዚህም ነው ይህ ተግባር በአላህ ዘንድ የሚያስቀጣ ወንጀል የሆነው። ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁ በተላለፈ ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ እንዲህ ብለዋል። عن عبد الله بن عمر رضي الله عنه قال رسول الله صلى الله عليه وسلم من لبس ثوب شهرة ألبسه الله يوم القيامة ثوب مذلة أخرجه أبو داود በምድራዊ ዓለም የዝናን ልብስ የለበሰ ሰው አላህ በዕለተ ትንሣኤ የውርደት ልብስን ያለብሰዋል። አቡ ዳውድ ዘግበውታል። የእውቅናና ዝና ልብስ በመልበስ በገጽታ ብቻ ልቆ ለመታየት መጓጓት እንዲሁም የሕይወት ዓላማንና አቅጣጫን መታወቅ ጋር ማቆራኘት መዘዙ አደገኛ ነው። የገንዘብና ክብር መሻት ጉጉት መዘዝ። ኢማም አሕመድና ትርሚዚ ከዕብ ኢብኑ ማሊክን በማጣቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። قال النبي صلى الله عليه وسلم ما ذئبان جائعان أرسل في زريبة غنم بأفسد لها من حرص المرء على الشرف والمال دينه. من طلب العلم للشرف والجاه والرفعة والسمعة هذا نسأل الله العافية ليس له عند الله من خلاق. በበግ ወይም ፍየል መንጋ መሃል የተለቀቁ ሁለት የተራቡ ተኩላዎች በመንጋው ላይ የሚያደርሱት ጥፋት ለገንዘብና ለክብር ወይም ስልጣን ጉጉ የሆነ ሰው በዲን ወይም በሃይማኖቱ ላይ ከሚያደርሰው ጥፋት የከፋ አይደለም። በዚህ ሐዲሳቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት የተራቡ ተኩላዎች በበግ መንጋ ላይ ከሚያደርሱት ጉዳት ፍጥነትና ስፋት ይልቅ የገንዘብ ወይም አልማልና የክብር ወይም አሸረፍ ጉጉት በአንድ ግለሰብ ሃይማኖት ላይ የሚያደርሰው ጉዳት ይከፋል። ለክብር መጓጓት የሚለው ከክብር ጋር የተያያዙ ለደረጃ፣ ለዝና፣ ለስም፣ ለስልጣን፣ ለመወደስ ወዘተን መጓጓትን ይጨምራል። ለገንዘብና ለክብር መጓጓት ሁለቱም የሰዎችን ውስጣዊ ንያን ወይም የሐሳብ ዓላማን ይበክላሉ፣ መመጻደቅን ያስከትላሉ። ሰዎችን እነርሱን ለማግኘት ሲል ወደ ኃጢአት ይመሩታል፣ ቅንነትን ያዳክማሉ፣ መተናነስን በማጥፋት ልታይ ማለትን ያስከትላሉ፣
ሰዎች እነርሱን ለማግኘት ሲሉ የሃይማኖታቸውን ድንበር ጥሰውና እምነታቸውን ተቃርነው ጭምር እንዲጓዙ ይገፋፏቸዋል። ለገንዘብ ሲሉ ኢስላምን እስከ መሸጥ ድረስ ሰዎች የትንፍጭው ዱቄቱን አምጪው የሚል ፈለግ ተከትለው ገንዘብን በየትኛው መንገድ የማግኘት ዝግጁነት ላይ ከደረሱ እጅግ አደገኛ ደረጃ ላይ ናቸው። አሁን ያለንበት ዘመን ሰዎች ለገንዘብ ሲሉ የማይሆኑት ነገር የሌለበት ደረጃ ደርሰው እያየን ነው። ሰዎች በቂላቂልነትም በጋጠ ወጥነትም ኢስላምን በመቃረንም የሰዎችን ስም በማጥፋትም ሆነ ግጭት በመፍጠር ገንዘብ መስራት አለብን የሚሉበት ሁኔታ ተፈጥሯል። በመሰል ሁኔታ ውስጥ ሰምጦ አሊያም በመሰል ሰዎች ተከቦ ያለ ሰው ሃይማኖቱ ራሱ አሳሳቢ ነው። ሙስሊም ነው ሲባል ሙስሊም የማይሰራውን ስራ ሲሰራ ይታያል። ጠዋት ደህና ሰው ነው ሲባል ማታ ሌላ ሆኖ ይገኛል። እንዴት በሚከተለው ኢስላም ወይም ዲኑ ላይ እንዲወስን አደረገው ብለን ልንገረም እንችላለን። ነገር ግን ይህ መሰል ሁኔታ ከአቡ ሁረይራ ረዲየላሁ ዐንሁ እንደተላለፈው ዘገባ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ በማለት አስጠንቅቀውናል። بادروا بالأعمال فتنا كقطع الليل المظلم يصبح الرجل فيها مؤمنا ويمسي كافرا أو يمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا رواه مسلم والترمذي وأحمد በመልካም ሥራ ላይ ተሽቀዳደሙ ከፊታችሁ እንደ ቁራጭ ሌሊት አይነት የጨለመ ፈተና አለ። አንድ ሰው አማኝ ሆኖ አንግቶ ከሃዲ ሆኖ ያመሻል፣ ወይም አማኝ ሆኖ ያመሽና ከሃዲ ሆኖ ያነጋል። ዲኑን ወይም እምነቱን በዱንያዊ ወይም ዓለማዊ ጥቅም ይሸጣል። ሙስሊም፣ ትርሚዚይና አሕመድ ዘግበውታል። ዋናው የተከታዮች መደሰት ነው። ሰዎች ከወደዱልኝ ከተከተሉኝም ካደነቁልኝም ዝነኛ ከሆንኩ የአላህ መውደድ ወይም መጥቀም ደንታ አይደለም ማለት ነው። በማህበራዊ ሚዲያ ዓለም ሰዎች እይታን እንዳያጡ ሲሉ ተከታዮቻቸውን ማስደሰት፣ የእነርሱን ፍላጎትና ጥያቄን መሙላት ቀዳሚ ዓላማቸው ይሆናል። ይህ ለሰዎች ሳይታወቃቸው ከልካይና ፍቃዳቸው አላህና ነቢዩ ሰለላሁ ዐለይሂ ወሰለም መሆናቸው ቀርቶ ታዳሚያቸው ይሆናሉ። በሂደትም የታዳሚን ፍላጎት እየተከተሉ ርቀው ይሄዳሉ። በሂደትም የህዝብ አስተያየት አምላካቸው እይታን ካስገኘ ጋጠወጥነት ማርኬቲንግ ወይም የገበያ መሳቢያ መንገዳቸው፣ መታየትና እይታ ማግኘት ማንነታቸው፣ የትኩረት ማዕከል መሆን ደግሞ ዓላማቸው ይሆናል። ሰዎችን ለማስደሰት ሲሉ ከአላህ ርቀው እርሱን ያስከፉታል። ለጊዜው ከበሬታ ያገኙ ቢመስላቸውም በሂደት ግን ለገንዘብ ሲሉ ምንም ከመሆን ወደ ኋላ የማይሉ እንደሆኑ ሲታወቁ በሰዎች ልብ የነበራቸው ስፍራ ይወርዳል፣ ይናቃሉ፣ ይጠላሉ። በዚህ ጉዳይ ላይ ከዓኢሻ ረዲየላሁ ዐንሃ በተላለፈ ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይሉናል። عن عائشة أم المؤمنين رضي الله عنها قالت قال النبي صلى الله عليه وسلم من التمس رضا الله بسخط الناس رضي الله عنه وأرضى عنه الناس ومن التمس رضا الناس بسخط الله سخط الله عليه وأسخط عليه الناس أخرجه الترمذي አላህን ለማስደሰት ሲል ሰዎችን ያስቆጣ ሰውን አላህ ይወደዋል፣ ሰዎችም እንዲወዱት ያደርጋል። ሰዎችን ለማስደሰት ሲልም አላህን ያስቆጣን ሰው አላህ ይቆጣበታል፣ ሰዎችም እንዲጠሉት ያደርገዋል። ትርሚዚ፣ ኢብኑ ሂባን እንዲሁም አልባኒ የዘገቡት።
አላህን ፍራ ሲባል በትዕቢት መወጠር ከሃይማኖት ተቃርኖም ጭምር ቢሆን ዝናና ክብር፣ ገንዘብና ውዳሴ ማግኘት የግለሰብ ውስጣዊ ማንነት ነጸብራቅ ነው። የደካማ እምነት ማንነት ማሳያ ነው። ለራስ ያነሰ ዋጋ የመስጠትና በስሜት የመንዳት ማሳያ ነው። አንዳንዶች ይህን እውነታን ለመሸፋፈን ልቤ ንጹህ ነው፣ ዋናው ልብ ነው የሚል መደበቂያ ምሽግ እስከ መገንባት ይደርሳሉ። እንደሚባለው ጽኑ እምነት በልቦና ቢኖር በእርግጥ ወደ ውጭ ሳይወጣና ተደብቆ አይቀርም ነበር። የነርሱ ግን በግልጽና በሚታይ ሁኔታ ከአላህና መልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዛት ሲቃረኑ ይታያሉ። ይህ ጉዞ በመጨረሻ ግለሰቡን ከሃይማኖቱ እንዲርቅ በልቡም ከአላህ ይልቅ የዝና ጥማትና የገንዘብ ጉጉት እየነገሰ ይሄዳል። ከዚህ የተነሳም ከሃይማኖቱ የተቃረነ አለባበስ፣ ስነ ምግባር፣ በዓሊሞችና ዳዒዎች ላይ መሳለቅ እንዲሁም ትኩረት ለመሳብ አወዛጋቢና አነጋጋሪ ነገሮችን ሆን ብሎ ይተገብራል። ተከታይም ያፈራበታል። በዚህ ደረጃ ላይ የደረሰ ሰው አላህን እንዲፈራ ቢመከር እንኳ ታዋቂነቱና ከእርሱ ጋር ተያይዞ በተፈጠረበት የኩራት ስሜት ከስተቱ ለመመለስ ሞት ሆኖ ይታየዋል። ከመመለስም ይልቅ እኔ እኮ ብዙ ተከታይ አለኝ፣ መብቴም ነው፣ ስለኔ ምን ያገባችኋል በሚል ኩራት ልቡ በትዕቢት ይዋጣል። ልቦናውን እያደነደንም በዚያው የኃጢአት ጉዞ ይቀጥላል። አላህ ከዚህ ጠብቀንና ይህ የጥንት መናፍቃን ባህሪም ነበር። አላህ ሱብሓነሁ ወተዓላ በቁርአን ስለነዚህ አይነት ሰዎች እንዲህ ይለናል። ወኢዛ ቂለ ለሁ እስተቂላህ አኸዘትሁ ልዕዘቱ ቢልኢስም ፈሐስቡሁ ጀሀነም ወለቢእሰል ሚሃድ። ለእርሱ አላህን ፍራ በተባለም ጊዜ ትዕቢቱ በኃጢአት ሥራ ላይ ትገፋፋዋለች፣ ገሃነምም በቂው ናት። እርሷ በእርግጥ የከፋች ምንጣፍ ናት። ሱረቱል በቀራ አንቀጽ 206። ስሜት አምላኪ ትውልድ የመፈጠር አደጋም ኢስላም እንደሚያስተምረው በአማኝ ልብ ውስጥ በብቸኝነት መንገስ ያለበት አላህ ብቻ ነው። ከአላህ ጋር ሌላ ጣዖት ማንገስ አይቻልም። በዝናና እውቅና ጥም የተሞላ ልብ በተመሳይ ጊዜ በአላህ ውዴታ ሊሞላ አይቻለውም። ይህ ሰው የተፈጠረለት አንድ እንጂ ሁለት ልብ የለውም። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አላህ ለአንድ ሰው በሆዱ ውስጥ ሁለት ልቦችን አላደረገም። ሱረቱል አሕዛብ አንቀጽ 4። የሰው ልጅ ባለው አንዲት ልቦና ውስጥ በዋናነት መንገስ ያለበት እንደ አላህ ብቻ ነው። በአላህ ምትክ ሌላ አካል እንዲነግስ ከተደረገም መዘዙ አደገኛ ነው። የታዋቂነት የዝነኝነትና የላቀ ክብር ፍለጋ ጉዞ በሰዎች ልቦና ውስጥ ቀስ በቀስ በራስ መደነቅ፣ መወደስ፣ መፈለግና ከንቱ ውዳሴን የመሻት ስሜትን እያለመለሙ ነው። ተገቢውን ትውልድ የማዳን ሥራ ካልተሰራ ቀጣዩ ትውልድ ከአላህ ይልቅ ዝንባሌውን አምላኩ አድርጎ የሚይዝ ከቁርአን ይልቅ በዝንባሌ የሚመራ ትውልድ ሊሆን እንደሚችል ምልክቶች እየታዩ ነው። ጊዜ ወስደን ማህበራዊ ሚዲያን ብንመለከት አላህ ምን ይላል፣ ነቢያችንስ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ ምን አሉን የሚለው ደንታቸው ያልሆነ ሙስሊሞች ጭምር እየተፈጠሩ ነው። አይናችንን ከገለጥ እኛም ከአላህ ይልቅ ስሜቱን አምላኩ አድርጎ ስሜቱ የሚያዘውን ፍላጎት ለመሙላት የሚጣጣር ሰው ማለት ከባድ አይሆንም። መሰል ሰዎች እንደሚኖር አላህ ባይነግረን ኖሮ ስሜቱን የሚያመልክ ሰው ይኖራል ብሎ መናገር በከበደ ነበር። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ዝንባሌውን ስሜቱን አምላኩ አድርጎ የያዘውን ሰው አየህን? ሱረቱል አልጃፊያ አንቀጽ 23። ሙስሊሞች ተጽዕኖ ፈጣሪ መሆን የለባቸውምን? በአእምሯቸው ታዲያ ሙስሊሞች ተጽዕኖ ፈጣሪ መሆን የለባቸውም ማለት ነውን? የሚል ጥያቄ ሊፈጠር ይችላል። መልሱ እያንዳንዱ ሙስሊም ተጽዕኖ ፈጣሪ ሊሆን ይገባል ነው። ግን ተጽዕኖ ራሱ ምንድን ነው?
ተጽዕኖ ማለት በሌሎች አስተሳሰብ፣ አመለካከት፣ ባህሪ፣ ውሳኔ፣ ድርጊት ወዘተ ላይ ለውጥ ማምጣት ነው። ጥያቄው ለውጡ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ያስደስታቸዋል ወይንስ ያስቆጣቸዋል? የዝና ጥማት ግን ኢጎ፣ ትኩረት መፈለግ፣ ውጫዊ የሌሎች ምስክርነትና ውዳሴን መሻት ነው። ኢስላም ሙስሊሞች በመልካምና ስነ ምግባርን በተከተለ መንገድ ተጽዕኖ ፈጣሪ እንዲሆኑ ይፈልጋል። ተጽዕኖ ፈጣሪ ሆኖ ለሃይማኖታቸው፣ ለህዝባቸውና ለሀገራቸው መልካም አስተዋጽኦ እንዲያበረክቱ ይሻል። በዚህም በጠቃሚነት ልቀው እንዲገኙም ይፈልጋል። አላህም ዘንድ በልጠው የሚገኙትና የበለጠ የሚወደዱት በዚህ በመልካም መንገድ ከሌሎች በከፍተኛ ደረጃ ጠቃሚ ሆነው በመገኘታቸው ነው። አላህ ዘንድ መለኪያው ታዋቂነት ሳይሆን ጠቃሚነት ነው። አላህ በሚወደውና የእርሱን መመሪያ ባልተቃረነ መልኩ ከሌሎች የበለጠ የሰው ልጆችን የበለጠ ሰው አላህ ዘንድ ይበልጥ ተወዳጅና ይበልጥ በላጭ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። فعن ابن عمر رضي الله عنهما أن رجلا جاء إلى النبي صلى الله عليه وسلم فقال يا رسول الله أي الناس أحب إلى الله وأي الأعمال أحب إلى الله فقال رسول الله صلى الله عليه وسلم أحب الناس إلى الله تعالى أنفعهم للناس وأحب الأعمال إلى الله تعالى سرور تدخله على مسلم أو تكشف عنه كربة أو تقضي عنه دينا أو تطرد عنه جوعا ولأن أمشي مع أخي في حاجة أحب إلي من أن أعتكف في المسجد شهرا يعني مسجده صلى الله عليه وسلم بالمدينة رواه الطبراني بإسناد حسن ከሰዎች ሁሉ በላጩ ይበልጥ ለሰዎች ጠቃሚ ሆነው ነው ጠበራኒ በአውሰጥ ላይ የዘገቡትና አልባኒ ሶሒህ ሲሉ ያጸደቁት። በተቃራኒ ደግሞ አንዳች ጠቀሜታ በሌለው ጉዳይ ራስን መጥመድ አላህን ማስደሰትን ወይንም ለራስም ሆነም ለሌሎች ጥቅም ማስገኘት በሌለበት መልኩ ዝናና ስም ማግኘትን ኢላማ ያደረገ ለታይታ የሚደረግ ነገር ሁሉ የተወገዘ ነው። በዚህ ውስጥ የዝናና ውዳሴ ሱሰኛ መሆን፣ ለመታወቅ ዓላማ መታወቅ፣ ትኩረት ለመሳብ ሲሉ ጋጥወጥ ተግባራትን ማድረግ ሁሉ የተወገዘ ነው። ችግሩ ምኑ ላይ ነው? ስነ ምግባርን በተላበሰ መልኩ ዓላማው ወገንን ለመጥቀም በሚያበረክቱት ዕውቀት፣ ክህሎት ወይም በአገልግሎት መታወቅ ወንጀል አይደለም። በማህበራዊ ሚዲያ ዓለም ችግሩ የሚያጋሩት ቁም ነገር ኮንተንት ማመንጨት የማይችሉ በሆነበት ሁኔታ መታወቅ መፈለግ ነው። ያኒ የሚያጋሩት ዕውቀት፣ ክህሎት፣ አገልግሎት ወይም አንዳች ጠቃሚ ነገር ስለማይኖራቸው ይዘቱ እነርሱ ራሳቸው ይሆናሉ። አካላቸው፣ የአኗኗር ሁኔታቸው፣ የቤታቸው ገመና እና ፎቶግራፋቸው ይሆናል። የመታየት የመታወቅ የዝናና የትኩረት ፍላጎቱ የማህበራዊ ሚዲያቸው ይዘቱ እነርሱ ራሳቸው ስለሆኑ ይበልጥ ራሳቸውን እንዲያራቁቱ፣ ይበልጥ ገበናቸውን እንዲያጋልጡና ራሳቸውን እንዲያዋረዱ ይገፋፋቸዋል። ዓላማው ወገንን ማገልገል ሆኖ በሚሰጡት ትምህርት፣ በምክር፣ በእርዳታ ጠቃሚ ነገርን በመፍጠርና ሌሎችን በቅንነት በመምራት መታወቅ ጥሩ ነገር ነው። ነገር ግን በተደጋጋሚ የራስን መልክ እየለጠፉ ሌሎችን አስተያየት መፈለግ፣ የራስን አካል፣ የህይወት ዘይቤ፣ ስሜቶች፣ የትዳር ህይወት ወዘተም ወደ መዝናኛ ይዘት መለወጥ፣ ትኩረት ለመሳብ የራስን ምስል ደጋግሞ መለጠፍ ዕውቅናን ሆነ ዝናን በሚያበረክቱት አስተዋጽኦ ላይ ሳይሆን በራስ መልክ፣ ጸጉር፣ አካል ማድረግ፣ የራስን ስብዕና የህዝብ ፍጆታ ማዕከል ማድረግ የሚያበረክቱት ጥቅም ሳይሆን እንደ ሰው ዝም ብሎ መወደድ፣ መደነቅ ወይም ሰዎች እንዲከተሉት መፈለግ ወዘተ ናቸው። የማህበራዊ ሚዲያ ተጽዕኖ እየፈጠረ ያለው አዝማሚያ አደገኛ ነው። በዝምታ ከታየ የቀጣዩ ትውልድ ሁኔታ አስጊ ነው የሚሆነው። ተግቶ ሰርቶ ቁም ነገር ላይ መድረስ ፋራነት ተደርጎ ወደ መታየት ጀመረም። ሞራል እምነትንና ህግን ተቃርኖም ቢሆን ለሁሉም ነገር አቋራጭና ውጤት የሚገኝበት መንገድን መፈለግ
በታዳጊዎች ልቦና እየሰረጸ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ተፈጸመ። የማህበራዊ ሚዲያዎቹ አልጎሪዝም ቀመር ትኩረት ሳቢና አነጋጋሪ ነገሮችን ማጉላት ላይ የተመሰረተ ነው። ከዚህ የተነሳ ትኩረት ለመሳብ ደፋር የሆኑት እየጎሉ ዕውቀትና ትምህርት፣ ምሁራዊ እይታና ስነ ምግባርን የተከተሉ ይዘቶች የሚገባቸውን ትኩረት ተነፈጉ። ከአዋቂነት ይልቅ ታዋቂነት ሚዛን አነሳ። ከጠቃሚነት ይልቅ ደፋርነት ቦታ አገኘም። በሚዲያዎቹ ላይ ተጽዕኖ ፈጣሪዎቹ ሊቃውንት ሳይሆኑ ደፋር ቂላቂሎቹ በረከቱ። ትኩረት ለመሳብና ተከታይ ለማብዛት በማይመለከታቸውና ዕውቀቱ በሌላቸው ወሳኝ የሀገርና የሕዝብ ጉዳዮች ሁሉ የሚዘባርቁ በረከቱ። ይህ ደግሞ በዕውቀት ያልጎለበቱ ተከታዮችን አደናገረም። ብዙዎች ታዋቂነትና አዋቂነት አምታታቸው። ለገንዘብና ዝና ሲሉ ሐሰት እየፈበረኩ የሚያሰራጩ ታዋቂ በመሆናቸው ብቻ እንደ እውነተኞች ተቆጠሩ። እውነተኞች ደግሞ ታዋቂ ባለመሆናቸው ብቻ እንደ ሐሰተኞች ቦታ ተነፈጉ። ዘመኑ አደናጋሪ ሆነ። የሀገር ዕጣ ፈንታ ወሳኝ በሆኑ የሕዝብ ጉዳዮች ቂላቂሎችና በእውቀታቸው ተራ የሆኑ ሰዎች የሚፈተፈቱበት ሆነም። ይህ ዘመን እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን ትንቢትም ተፈጽሞ ታየ። ከአነስ ኢብኑ ማሊክ ረዲየላሁ ዐንሁና ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈ ዘገባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ በማለት ተናግረዋል። በሰዎች ላይ አታላይ የሆኑ ዓመታት ይመጣሉ። በእነርሱ ውስጥ ሐሰተኞች እንደ እውነተኞች ይታያሉ። እውነተኞች ደግሞ በእነርሱ ውስጥ እንደ ሐሰተኞች ይቆጠራሉ። አታላዮች ይታመናሉ፣ ታማኞች ደግሞ እንደ አታላዮች ይታያሉ። በእነርሱ ዓመታት ውስጥ ሩወይ ቢዳዎች ይናገራሉ አሉ። በዚህም ጊዜ ሩወይ ቢዳዎች ማናቸው ተብለው ተጠየቁ። እርሳቸውም ሩወይ ቢዳ ማለት ቂላቂል ወይም ተራ ሰው በአጠቃላይ ሕዝብ ጉዳይ የሚናገር ነው በማለት መለሱ። ኢብኑ ማጃህ፣ አልባኒ በሶሒህ አልጃሚዕ ላይ የዘገቡት። መፍትሄው ምንድነው? የዚህ ጽሑፍ ዓላማ ማህበራዊ ሚዲያን ራቅ አሊያም ተጽዕኖ ፈጣሪ አትሁን አይደለም። ዓላማው በግልጽ ተብራርቷል። አንድ ሰው አንድን ሥራ የአላህን ውዴታ ፈልጎ በመልካም ሁኔታ ሳምሮ ሲሰራ ሰዎች በሥራው ሊደሰቱና ሊወዱት ይችላሉ። ይህ አንዳች ችግር የለውም። የእርሱ ዓላማ አላህን ማስደሰት ነበር። አላህም ተደሰተበት፣ ሰዎች እንዲወዱትም አደረገም። ስለዚህ ጉዳይ ከአቡ ዘር አልጊፋሪ ረዲየላሁ ዐንሁ በተላለፈ ዘገባ عن أبي ذر رضي الله عنه قال قيل لرسول الله صلى الله عليه وسلم أرأيت الرجل الذي يعمل العمل من الخير ويحمده الناس عليه قال تلك عاجل بشرى المؤمن رواه مسلم የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ በማለት ተጠየቁ። አንድ ሰው መልካም ተግባርን ለአላህ ብሎ ሰርቶ ሰዎች በሥራው ምክንያት ቢወዱትስ ተብለው ተጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም ያ ለአማኝ ቀድሞ የመጣለት ብስራት ነው አሉ። ሙስሊም ዘግቦታል። ዝናና ስምን ለማጋበስ ሳይጓጉ ሚናን በአግባቡ መወጣትን ተከትሎ የሚገኝ ዕውቅና የአላህ ብስራት ነው። ነገር ግን ሆን ብሎ ለመታወቅና በሰዎች ለመወደስ ብሎ ሥራ መስራት ደግሞ ይውሊ ነው። ሆን ብሎ ዝናና ዕውቅና ለማግኘት ሲሉ ኃጢአት መስራት ደግሞ ድርብና እጥፍ ጥፋት ነው። የይውሊ በሽታና ኃጢአት ማለት ነው። የዝናና ታዋቂነት ሱስ ደግሞ የቅንነት ወይም የኢኽላስ ብክለት፣ የመልካም ሥራ መበላሸት ነው። ለመታወቅ ሲሉ መጥቀም ግን የይውሊ ዝና ፍለጋ ተግባር ነው። ስለሆነም ሰግጥ ፈምስ የሚለው ላንተ አይሰራም። አንተ በአላህ የምታምን ሙስሊም ነህ። አንቺም ነቢያችንን ሰለላሁ ዐለይሂ ወሰለም የምትከተይ ሙስሊም ነሽና። የመጨረሻ ምክሬ የሚከተሉት ናቸው። 1. ዓላማህ ትኩረት መሳብ ሳይሆን
በቅን መንገድ ተጽዕኖ ፈጣሪ መሆን ይሁን። 2 ጭብጥና ሙገሳን የሚያሳድድ ሳይሆን ጠቃሚ ሆነህ መገኘት ላይ ትጋ። 3 ሌሎችን ማገልገል ላይ እንጂ ተከታይ ማፍራትን ኢላማ አታድርግ። 4 ለዝናና ክብር የምትጋጋጥ ሳትሆን በተጽዕኖው ወደ ቅን መንገድ የሚመራ መሪ ሆነ በመገኘት ጣር። 5 የአላህን ውዴታን ማግኘትን እንጂ የሰዎችን ሙገሳና እርካታ ማግኘትን ግብህ አታድርግ። 6 የዝና ጥማትን ለሀገርና ወገን ወደሚጠቅም ተጽዕኖ ፈጣሪነት ለውጠው። 7 የመወደስ ረሃብ በውስጥ ከተፈጠረም ራስን ገምግመ ከዚያ ለመውጣት ትጋም። 8 በእጅህ ያለውን ማህበራዊ ሚዲያን ተጠያቂነት እንዳለብህ በመረዳት አላህንና ነብይን ሰለላሁ ዐለይሂ ወሰለም በሚያስደስቱ ጉዳዮች ድምጽ ወደ መሆን የላቀ ግልጋሎት ፍላጎት አዙር። 9 ትኩረት የማግኘት ሱስን አላህን ማዕከል ባደረገ ማንነት በመገንባት ተካው። 10 ተጽዕኖ ፈጣሪነትህን አላህን በሚያስደስት መልካም ትውልድን ለመፍጠር በቅንነትና በኃላፊነት ስሜት ተጠቀምበት። 11 የምትከተላቸውን ሰዎች ላይ የምታጋራቸውን ነገሮች አስተውል። የመልካሞችን እንጂ የእኩያንን ፋናና ተጽዕኖን በማስፋት ላይ ተባባሪ አትሁን። ዛሬም ሆነ ነገም በዚህ ምድርም ሆነ በቀጣይ ዓለም በሰውም ሆነ በአላህ ፊት የሚያሳፍር ስፍራ ላይ አትገኝ። የሚያስወቅስ ተግባር ተባባሪ አትሁን። የማህበራዊ ሚዲያ ዓለም አንዴ የጻፍካቸው ጽሑፎች፣ የተናገርከውን ንግግሮችና የሰራሃቸው ቪዲዮዎች ከእጅህ ከወጡ በኋላ ላይመለሱ ተሰራጭተዋል። ሐሳብህን ብትቀይር ወይም መሳሳትህን አምነህ ይቅርታ ብትጠይቅ እንኳ የተሰራጩት እይታ እያገኙ ይቀጥላሉ። አላህ ዘንድ የምትጠየቀው በአንተ ገጽ ላይ ባሉ ተከታዮች ብቻ አይደለም። ስንቶች ሞተው ጭምር አሻራቸው በማህበራዊ ሚዲያ ላይ ለዓመታት ሲዘዋወሩ እያየን ነው። ያንተን ፈለግ ወይም አሻራ ማለት ሐሳብህን የተጋሩና የደረሳቸው ሁሉ የሚተገብሩትን ያጠቃልላል። ለእነርሱ ተግባራት ሚና ነበረህና የእነርሱ መጠየቅ እንዳለ ሆኖ በሚሰሩት ጥፋት ሁሉ አንተም ትጠየቅበታለህ። ሞተህም ጭምር በመልካም ሥራ እንደተወደሰው የእኩይ ሥራዎች ፋና ወይም አሻራ ይጻፍብሃል። በዚህ ጉዳይ ጌታችን አላህ ሱብሓነሁ ወተዓላ እንዲህ ይላል። እኛ ሙታንን በእርግጥ ሕያው እናደርጋለን፣ ያስቀደሙትንም ሥራ ፈለጎቻቸውንም እንጽፋለን። ነገሩን ሁሉ ገሳጭ መሪ በሆነው መጽሐፍ ውስጥ አጠቃለል ነው። افعل الخير والخير قدم المعروف وارحل لا تنتظر شكرا ولا مقابل نخلص نوايانا ونجعل الخير وحده مقصدنا مهما اتهمنا البعض بشتى الظنون فالله وحده أعلم بما في قلوبنا الله በሚወደው መንገድ ተጽዕኖ ፈጣሪ ለመሆን ቆርጠን እንነሳ። አበቃው። ኡስታዝ አህመድ ዲን ጀበል ያዘጋጀውን ጽሑፍ ሐቢቢ ሚዲያ ኔትወርክ በዚህ መልኩ በድምጽ አቀናብሮላችኋል። እናንተ ደግሞ እህት ወንድሞቻችን እንደዚሁም ወገኖቻችን ማሰራጨት በማዳረስ የአጅሩ ተካፋይ ይሁኑ እያልን እንሰናበታለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።